ማላቀው ልጅ እዚህ ቤት ምን ይሰራል የተባላችሁ ሰዎች እሱ ማላቀው ሰው ብሩክ ማለት ነው አያቅም። ሄሚ የሌላ ወንድ ሌላ ወይ ፍቅረኛ ሌላ ጓደኛ ይዛ አዲስ አበባ ውስጥ ላይ እሷ ቤት ጠርታ ወንድ ቤት ወንድ ማለት ቤቷ ላይ ወንድ አለ ማለት ነው። እውነት አይመስልም እንደዚህ ሲባል። ይኸው ልጁን አምጥቼ ለጥፌላችኋለሁ። ኢንስታግራም ላይ መጀመሪያ ላይክ ያደረገው ብሩክ ነው። ገባችሁ? ልጁን ያውቃል ማለት ነው። ሄዶ ሪፖርትና ላይክ አድርጎ ወጥቷል ፎቶው ላይ ገባችሁ? ምንድነው ይሄ መንገድ ለስራ ነው ብላችሁ የምትሄዱት መንገድ እኔ ለማንኛውም አንተ ሳይሆን ሄሚ ይሄ ለስራ ብለሽ የምትሄጂው መንገድ በጣም ምንም እኔ በቃ ደስ እየምሮ ነው። ድራማችሁ ምንም አያምርም ነው የምላችሁት ምንም ማለት ነው። ይኸው ሁሌም ዝቅ ማለት ክብርሽን ዝቅ የማደርገው ስራ እንደሰራሽ ነው። ክብርሽን ዝቅ የማደርገው ስራ ለምን እንደምትሰሪ ነው እኮ ግራ የምገባኝ ሄሚ ማለት ነው። እውነት ከዚህ በፊት ፋሲል ጋር ውላል ከፋሲል ጋር ቀለበት አድርጋል ተብለሽ ተሳደብሽ። እስካሁንም እየሰደቡሽ ነው። ያ ነገርን ደግሞ አልፍሽ እዚህ ጋር ደርሰሻል። ግን ሰው ይስደብሽ፣ አንቺ ራስሽ በራስሽ ማተማመን አለሽ። ነገር ግን ምንድነው አሁን ደግሞ ምንድነው እሱ ሲሄድ ቤትሽ ላይ ወንድ አለ ተባልሽ፣ እየተረገጥሽ ነው ማለት ነው። ለምንድነው እንደዚህ አይነት ስራ የምትሰሪው አልገባኝም። ምን ማለት ይሄን አክል በአንድ ቪዲዮ ላይ ስንት ብር ስለምታገኙ ነው ይሄን አክል እንደዛ ክብራችሁን ዝቅ የምታደርጉት? ያልገባኝ ነገር ደግሞ ልጁን እያወቅ ያንተ ዘመድ ነው ወይ ጓደኛ ነው ሲጀመር ታውቃለህ? አላቅም። ይሄ ሰውዬ ማን ነው? እኔ ማላቅ ሰው እዚህ ቤት ምን ይሰራል አልክ? የውሸት ጥግ ማለት ነው። የውሸት ጥግ፣ የማስመሰል ጥግ። ሃይ ምንም ነገር ከኛ እጅ አያመልጥም ነገር። በነገራችን ላይ እውነት እኮ ነው። አሁን ይሄ ልጅ ትናንትና ማታ እዚህ ሄሚ ቤት የነበረው ልጅ አያቅም። እሱ እውነት አይመስላችሁም? አያቅም ብሩክ ማለት ነው። ሄሚ ብቻ ነች የምታውቁ። በዚያው እኛ ስንት ጊዜ እያወራችሁ ነው ሄሚ ከብሩክ ውጭ እኔ ጓደኛ የለኝም ብላ ስንት። እሷ ግን በነገራችን ላይ ሁሉ ነገር ከልብ ነው የምትናገረው። ሴት ጓደኛ ራሱ የሌለች ሴት አሁን ወንድ ልጅን ሀምታ እስከ ቤቱ ድረስ ወንድ ልጅን ሀምታለች አይደ። እንደዚህ ሲባል አምናችሁ እየረገጣችሁ ያላችሁት እግዚአብሔር አምላክ ልብ ይስጣችሁ። አሜን በለው። ለምንድን ነው ይሄን አክል የሴት ልጅ ክብሩን ዝቅ የሚያደርገው ስራዎች? አሁን ለምን በቃ ለምን እንደዚህ ትሰደቢያለሽ? ይሄ ነገር እኔ ግራ ነው ገባኝ። እውነት ነው እንዴ? ብርጭቆ መሰበር ምናምን ምን አመጣ ሲጀመር? እሱ ግን ቤት ገባ። ምን ሆነሽ ማን ነው ብሎ አልጠየቀም። ይሄ ልጅ ማን ነው ይላል እያወቀ ማለት ነው። ይሄ ልጅ ማን ነው? አንቺ ነሽ አይ ወንድ ጥማተኛ ተብለሽ እንድትጠሪ አድርጎ በኋላ ይሄ ልጅ ማን ነው? ማን ነው ይሄ? እኔ ማላቅ ወንድ እዚህ ቤት ምን ይሰራል? ከዚህ በኋላ ስልኬ ላይ ትደወይ አላቅሽም ካም በአንቺ ምክንያት ነው ምናምን። አረ ዋሪዩ ብራዘር ሃሃሃ የምሬን ነው። ለማንኛውም ማለት ነው ይሄ ማስመሰሉን ተው። ምንም አያምርም ይሄ ቪዲዮ ገባችሁ? አያምርም ነው የምላችሁ። ኦኬ ምንም ነው የማያምረው። ደስ አይልም። ክብርሽን ዝቅ የሚያደርገው ብረት ስራ አትስሪ። ደግመሽ ደግሞ ይሄንን ያታምጪ ይሄንን ወንድ ገባሽ? እና ልጁን እያወቀ ነው ውዶች ያላውቅም ያለው። ይሄው ልጁን አምጥቼ ከኢንስታግራም ፎቶውን አምጥቼ ለጥፌላችኋለሁ። ይሄ ነው ልጅ ማታ የሚጋ የነበረው ልጅ። ሰላም ውድና የተከበራችሁ ውድ ቻናል ቤተሰብ እንዴት ናችሁ? አላችሁ ባላችሁበት ቦታ ሰላማችሁ ይብዛ። እንዴት አደራችሁ? እንዴትስ አሁን ዋላችሁ? ባልሳት ደርሷል መሰለኝ። አዎ እንዴት ዋላችሁ? አለው እግዚአብሔር ይመስገን ውዶች። ማታ ሄሚ ጋር የነበረው ልጅ ስቶፕ ማለት ፍሮ ምንድን ነው ኢንስታግራም ላይ አየውና ፎቶን ላይክ አድርጓል። ብሩክ ማለት ሪፖርትም አድርጎ ፎቶን ላይክ አድርጎ ወጥቷል። ምንድነው ይሄን ልጅ አላቅም ነው ያለው ማታ። ገባችሁ? እኔ ማላቅ ወንድ እዚህ ቤት ምን ይሰራል ነው ያለው። ምንድነው ይሄን አክል ይሄን መንገድ የሚሄዱት ሄሚን ለማሳደብ። ሄሚን የምትረገጠው የምትሰደበው እሷ ነች። ሁሌ የወንድ ጢማተኛ እሷ ነች ተብላ እንድትጠራ እንድትሰደብ ክብሯን ዝቅ ለማድረግ ማለት ነው። ይሄን መንገድ ሄዱ ማለት ነው። እሷም ደግሞ እሺ ብላ ተቀበለ። ስራዬን እየሰራች እኮ ነው። አይ በጣም ነው የሚገርመው። ክርስቶስን በጣም የሚገርማል ነው ያለኛው እና ማለት ነው። ማታ ቪዲዮ የሰራው ቪዲዮ ላይ የሰደባችሁ ሰዎች ግን እንዴት ናችሁ እናንተ? ያላችሁ አይደ እኔ ጥጉ ነው የምናገረው። በነገራችን ላይ ሊኩን ማለት ነው። ስለዚህ አትወዱኝም ማለት ነው። ይመቻችሁ። ወደድሽም ጠላሽም ባክሽን ምን አገባኝ? አይመለከተሽም። የወደደኝ ይከተላል። ካልወደደኝ ማንም ሰው ስክሮን አድርጎ ማለፍ ይችላል። መፍታችሁ ነው። አይመለከተኝም። እሺ ሶ ለማንኛውም እኔ ሀቁን የተናገርኩት። አዎ እንዴት ነው አንድ ሰው መጀመሪያ አንተ ጥፋተኛ ነህ። አሁን ለምሳሌ ጥፋተኛ ነሽ ተባልኩ።
ጥፋቴን አምናል። ጥፋቴን አምኜ እኮ ነው ሰውን ይቅርታ የሚጠይቁ ማለት ሰውን ይቅርታ የሚጠይቆ እኔ ጥፋተኛ እንደሆንኩ ራሴን ገምቼ አውቄ አሁን እኔ ጥፋተኛ ነኝ ብዬ ነው ይቅርታ የሚጠይቁ። ጥፋቴን አርጋል ያል የተባለ ነገሩን እስከ ጥግ ድረስ አይቼም ሳላውቅ ይቅርታ ለመጠየቅ ማሄድ ይሄ ልክ ነው? ልክ አይደለም። መጀመሪያ አርጊ ማለት እንደዚህ ሆናል የተባለው ሰው አዎ ማለት ልክ ማለት አላደረኩም አድርጌያለሁ አለቀ። እዚህ እንደዛ አምኔ በኋላ ይቅርታ የምጠይቆ ያረገው ነገር ሁሉ አለባብሶ ማንም ሰው እንዳያውቅ አድርጎ በቃ ይቅርታ ለመጠየቅ ሄዳ እንደ ሞታ ሰው ላይ መቃብር ውስጥ ማለት እንደ ጉድጓድ ውስጥ አስገብቶ ቀብሮ አፈር በላዩ ላይ አፈር ደፍኖ በቃ ሄዳ ይቅርታ ለመጠየቅ እንደ ህይወቱ እኮ ነው ብራዘር። ምን እሺ እንዴ ካንተ ጋር የምትቀጥል እንድትቀጥል ወይ ካንተ ጋር እንድትኖር የምትፈልግ ከሆነ መጀመሪያ ያረከው ነገር አምኔ እኮ ነው ይቅርታ የምትጠይቁ። ሴት ጋር ሆናለሁ እንጂ የተባልኩ አንተ ማን አበባ ሲታ የተባልኩ ብዬ ነው ቪዲዮ ሰራሁት። እናንተ ግን እርር በከንቱ አላችሁ። ዊ ኔቨር ኤቨር የምሬ ነው። በጣም ነው የሚያስጠላው ነው የምላችሁት። ሶ ምንድነው ሌላ የምላችሁን ነገር ለማንኛውም ሰው ላይ ለመፍረድ አትሞክሩ። ተረጋጎሽ ሰከን በሉ። ስራ እንደሆነ የምናውቃለን፣ ግን ስራም ቢሆን ሄሚ ለምን ሁሌ ዝቅ ትላለች? ለምንድን ነው ክብሯን ሁሌ ዝቅ የሚያደርገው ስራ የምትሰራው? እኔ ያልገባኝ ነገር እሱ ብቻ ነው። የምትሰደበው የምትረገጠው እሷ ሄሚ ለምን ምንም ብታደርግም ቤትሽ ላይ የተለቀቅሽው ቪዲዮቹ እኮ ገብቶ አያዩም እኮ ላሞች ማለት ነው። ገባሽ? ምንም ብታደርግ አዩ አላዩ ግን ግድ አይሰጠሽም ላንቺ ስለሚቀኑብሽ። አንቺ ግን ቪዲዮ ስሪ ዝም ብለሽ ሂጂበት። እኔ ምንም አይመለከተኝም። ነገር ግን ክብርሽን ዝቅ የማድረግ ስራ ማሰራ ለምን አስፈላጊ ነው ነው የምልሽ። እንደዚህ ነው ስራ ምንድነው የምታገኙት? ምንድነው ጥቅሙ? ምንድነው ነው? ሶ አንዳንድ ሰዎች ደግሞ ምንድነው የምላችሁት? እንደዚህ ብዬ ስለተናገርኩ የምትቃጠሉ ለምን እንደዚህ ትናገሪ? አንቺ የምን አገባሽ? አንቺ ማነሽ? ደደብ ምናምን አፍሽን ዝጊ ምናምን። አፌ ለምን ይዘጋሉ? አፍሽን አትዘግም እንዴ? አንቺ ባልሽበት ቦታ አትዘግም እንዴ? አፍሽ ለምን አይዘጋም? ለምን ይዘጋሉ? እኔ አፌን ማጋኛ ይዝጋሽ እንዴ? ሰው ለምንድን ነው እውነቱን ሲናገር ማትወዱት? አንዳንድ ሰዎች ለማንኛውም ማለት ነውና ማታ አላቅም ያለው ልጅ ነው ይዤ መጣሁት። ለነገሩ ይሄ ነው፣ ሌላ ምንም ይዤ አልመጣሁም። አላቅም ይሄ ልጅ ያለው ሰው ግን ሄዶ ሪፖርትና ላይክ አድርጓል። ስለዚህ ይሄ እንደዛ ማጋለጥ አለበት፣ እውነቱ ማውጣት አለበት ነው ብላችሁ ሰው ምንድን ነው አንተ ራስህን ነፃ ለማድረግ ብሩክ ማለት ነው። ራስህን ነፃ ለማድረግ ማትቆፍሮ ጉርጋድ የለም። የምር ነውና ማትገባው ጉርጋድ ነው የለም ነው ማለት የማትሄደው መንገዶች ውጣ ውረድ የለም። አንተ ነፃ ነው ብለን ለማጠራት ብቻ ማለት ነው። ክርስቶስ እኔ በጣም ነው የምትገርመኝ። ለማንኛውም ሶ አንዳንድ ሰዎች እንደዚህ ስለሆነ አይ እሱ ምስኪን የዋህ ሴት አክባሪ፣ ስለዚህ አበባ ይዞ ሴት እሷ ወንድ ቤቷን አስገብታ የፈለገችውን ነገር እያደረገች ነው እያላችሁ ነው። ምድረ ቀንቅና ሮጌ ውሻዎች ማለት ነው። እናንተ ሲጀመር ምን ይገባችኋል? ደደቦች አይገባችሁም እኮ። ሲደቧት ምን ሰደባችሁ አልሰደባችሁ ምንም አይወጣላትም። በቃ ሄሚ ነች፣ አለቀ። ሄሚ ነች። ምንም ነው ማይቀየረው ማይለወጠው። በቃ አለቀ። ሄሚ ነች። ኬር እና ማለት ነው። እንደዛ ነው የምላችሁት። ምንም ብታደርጉም ምንም መንገድ ማሄድም ትችላላችሁ፣ መፍታችሁ ነው። ግን ማለት ነው ግን ማለት ነው እሷን ዝቅ እናረጋታለን ብላችሁ የምትጥሩት ዙሪያ ላይ ያላችሁ ሰዎች ለራሳችሁ ጥቅም ብላችሁ እኔ ከሄሚ ጋር እየጀመርነው ስራዎች ምናምን ስላለ ከሷ ጋር መታረቅ ነው የሚበጀው። አዎ አንተ ሲጀመር እኮ ለጥቅም ነው የምትጥረው እኮ ብራዘር። ለራስህ ጥቅም ብለክ ነው እኮ ነው። አዎ መታረቅ አለበት። እሷ ከሌለ እኮ እንዴት ነው ምንም ነገር ማግኘት አትችልም። ምክንያቱም ዋጥ ጣጥ ነው ምን ነበር ዋጣ አሪጋ ሁሉን ነገር ማለት ነው ማስማር እንድትይዝ አድርጋለች እኮ። ትንሽ ትልቅ አስተዋይ አሪቆ ሀሳብ የሆነች ሴት በቃ ዋጣ አሪጋ ማለት ነው ሁሉ ነገር መስማር ይዞ እንድትራመድ እንድትኖር አድርጋል። ስለዚህ እሷ ከእጅ ወጣች ማለት ሁሉ ነገር ተበላሽቶ ተሰብሮ ማለት ነው።